የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጉትና እስኪ እኛም የራሳችን ሐሳብ እንስጥ ማለት ነው። ዛሬ የሃይሚ ወንድም ኤፍሬም መጥቷል። እሱ ምንድነው እንግዲህ ልውሰድሽ ብሎ ነው የመጣው ማለት ነው። በመጀመሪያ ደረጃ ኤፍሬም ትዳር ስትይዝ መጣላት መታረቅ ያለ ነው በመጀመሪያ ደረጃ ማለት ነው። ለምን ካልክ አንተ ጊዜ ጠብቀህ አሁን መውሰድ አለብህ ብዬ እኔ አላምንም። ይቅርታ አድርግልኝ። ምክንያቱም እዚህ ጋር ማንኛውም ሰው ትዳር ሲይዝ በመካከል ቤተሰብ መግባት አለበት ብዬ እኔ አላምንም። ይቅርታ አድርግልኝ። ለምን ካልክ እንደዛ አንዳንዴ ምን አለ መሰላችሁ በትዳራችሁ ላይ ሌላ ሶስተኛ ሰው ማስገባት አለባችሁ ብዬ እኔ ይቅርታ አድርጉልኝ አላምንም ማለት ነው። እና ዛሬ ኤፍሬም ያደረገው ነገር አልተመቸኝም። ለምን ካላችሁ ዘመድ የሌለሽ መስሎሽ ነው ምናምን መሄድ ያለብሽ። ኦፍ ኮርስ ዘመድ እንዳላት ወገን እንዳላት ቤተሰብ እንዳላት በደንብ ጠንቅቆ ያውቃል ብሩኬ ማለት ነው። እና ለምንድን ነው መታህ የምትወስደው? አንተ መሆን ካለበት ቀስ አድርገህ እሷንም ተቆጥተ እሱንም ተቆጥተ በመሃል የሚገቡት ሴቶቹን አውጥተህ ነው እንትን እሱ አስታርቀህ መሄድ ያለብህ እንጂ አንተ ኖ እኔ እንትን እላለሁ የሚለው ነገር አልተመቸኝም። ምክንያቱም አንዳንዴ በህይወታችን በብዙ ነገር አለ። በትዳር ላይ ስትሆኑት በጣም ብዙ አለ ውጣና ውረድ ማለት ነው። ከምሬንም ነግራችሁ በጣም ብዙ ዋጋ ትከፍላላችሁ። እንደዛ ከሆነ እኮ የኛ እናት አባቶቻችን እኮ ብዙ ዋጋ ከፍለው ነው እኛን ያሳደጉን። ገባችሁ አይደለ? እንዲያውም አሁን ነገሮች ተሻሽለዋል። በፊት ግን እናት አባቶቻችን በጣም ብዙ ነገር አድርገው ነው እኛን ያሳደጉን ማለት ነው። እና የሆነ ነገር ሲሆን ወደ ቤተሰብ መሄድ አለባት ብዬ እኔ ይቅርታ አድርጉልኝ አላምንም ሃይሚን ማለት ነው። ለምን ካላችሁ አይኖ ብዙ ነገር አለ ይገባኛል፣ ረዳለሁ፣ ግን መሄድ የለባትም። ገባችሁ? ሁለተኛ ደግሞ አንተ እሷንም እሱንም ቁጭ አርገህ ማስታረቅ ነው ያለብህ እንጂ አንተ ግን አይ እኔ እንደዚህ ብለህ መውሰድ የለብም። ምክንያቱም ማንኛውም ሰው ካለ ቤተሰብ የሚፈጠር ሰው አይኖ የለም። እና ይሄ ነገር ስተት ነው፣ በጣም ስተት ነው። ምክንያቱም ብሩኬንም ሃይሚንም ተቆጥተ ማስታረቅ ነው የነበረብህ እንደሚመስለኝ ነው ውዶቼ። ምክንያቱም ማንኛችንም በዚች ዓለም ላይ ስንኖር ባለትዳር ሆኖ የማይጣላ ሰው የለም። ለምን ካላችሁ በቃ ብዙ ጊዜ ሰው ትጣላላችሁ፣ እንትን ትላላችሁ፣ ምን ትላላችሁ፣ እንደገና መልሳችሁ ትታረቃላችሁ። ይሄ አግባብ ነው ብዬ አልልም። በሁለተኛ ደረጃ ደግሞ ብሩኬ ያረገው ነገር ሴቶቹ ፈለጉት እንጂ ብሩኬ አልፈለጋቸውም። ገባችሁ? ብሩኬ አልፈለጋቸውም። ይህን ደግሞ መረዳት አለባችሁ። ለምን ካላችሁ ብሩኬ ካልፈለገ ለምንድን ነው ብዙ ጊዜ ብሩኬ የሚወቀሰው? ብሩኬ ለምንድን ነው የሚወቀሰው? ምክንያቱም አልፈለገማ። እሱ ስላልፈለገ ሴቶቹ ፈልገን ካሉ እንግዲህ ባናታቸው ይዘቅዘቁ። እሱ ካልፈለገ አልፈለገም ነው፣ ካልፈለገ አልፈለገም ነው። ለምን አንዳንዴ ማስተዋል አለብን ያ ጀማ። ገባችሁ? ቀልዱ ቀልድ ነው፣ ቁም ነገሩን ነው ማውራት ያለብን። በሶስተኛ ደረጃ ደግሞ ኦፍ ኮርስ ፍፄ ለነሱ ተንኮል ያስባል ብለን በባለፈው ስንነግራችሁ ውሸት እንደዚህ ስትሉ ነበር። አሁን ፍፄ ግን ተንኮል ማሰቡን ስለተረዳችሁ እናመሰግናለን። ፍፄን ግን ከቤታችሁ ካለ ማምጣት መብታችሁ ነው። ፍፄ ከቤታችን እንዳትመጣ፣ ቤታችን እየረበሽክ ነው፣ ህይወቴን እያበላሸ ነው፣ ሃይሚን ብዙ ነገር እያረክባት ነው ማለት መብት አለው። ገባችሁ? ማንኛውም ሰው አጥርን ካልነቀነቁ ምንድነው የሚባለው ተረት አለ። አንድ ሰው እናንተን ካልናቃችሁ በዚህ ደረጃ ይዳፈራል ብዬ አላስብም። ገባችሁ? ምክንያቱም ብሩኬ የልብ ባሰጡት እሱ ማነው ፍፄ የልብ ባሰጡት ኖሮ በዚህ ደረጃ ባላረገ ኖሮ። ስለዚህ ይሄ ነገር በደንብ ሊታሰብበት ይገባል ያ ጀማ። ተረዳችሁ? ምክንያቱም አንዳንዴ ነገሮችን አስቦ ነው መሄድ ያለብን። አስበን አልመን አስተካክለን ነው መሄድ ያለብን። ገባችሁ? ፍፄ የናንተን ሁኔታ አይቶ ነው በዚህ ደረጃ እየቀለደባችሁ ያለ። ስለዚህ እናንተ ይሄን ነገር ነው ከዚህ በኋላ ስርዓት አድርገህ ተቀመጥ እንደሆነ ተቀመጥ፣ ካልሆነ ግን ውጣ ብትሉት ትችላላችሁ። መሄድ መፍትሄ አይደለም። ገባችሁ? ከዛው ቁጭ ብላችሁ መጋፈጥ እንጂ ብዙ ጊዜ እየተዋችሁ የምትሄዱ ከሆነ እነዛ ሰዎች
ምንም እሷ አታመጣም ነገ ጧትም የሆነ ነገር ባመጣ ወይም የሆነ ነገር ብናገር ምንም አታመጣም ብሎ ይነቃቸዋል። ስለዚህ እናንተ በራሳችሁ መናቅ ካልፈለጋችሁ አስተካክላችሁ ተቀምጣችሁ አስረግጣችሁ መናገር አለባችሁ ብዬ ነው እኔ ማምነው። ገባችሁ? ምክንያቱም ብዙ ጊዜ መሄድ መሸነፍ ነው ብዬ ነው እኔ ማምነው። መሄድ መሸነፍ ነው። እናንተ ራሳችሁን የምታስከብሩ እናንተ ራሳችሁ ናችሁ። አለቀ ደቀቀ። ብዙ ጊዜ ግን የሆነ ነገር ሲፈጠር ስትሄዱ፣ የሆነ ነገር ሲፈጠር አንዱ ሲሄድ፣ የሆነ ነገር ሲፈጠር ብሩኬ ሲወጣ፣ የሆነ ነገር ሲፈጠር ሃይሚ ስትወጣ ይሄ አይሆንም። ገባችሁ? በደንብ አስተካክላችሁ አስባችሁ አልማችሁ አስተካክላችሁ መጓዝ አለባችሁ። አለቀ ደቀቀ። እና ዛሬ ያረከው ነገር ኤፍሬም ተሳስተሃል። ምክንያቱም መውሰድ መፍትሄ አይደለም። እነሱን ብትችል አነጋግረህ ሃይሚ እንደዚህ ነው ተሳስተሻል፣ ብሩኬም ተሳስተሃል፣ ለምንድነው ሴቶች ካንተ ቤት የሚመጡ ብሎ አስተካክለህ ነበር አንተ ነገሮችን እንትን የምትለው ኦር የምታስተካክለው ማለት ነው። ግን አሁን አንተ ምን አረክ? እንደዚህ ቤተሰብ የሌለሽ መሰልሽ ወይ? እንደዚህ ኦፍ ኮርስ ቤተሰብ ያለው ሁሉም እኮ ቤተሰብ አለው፣ ካለ ዘር አይደለም የሚፈጠረው። ስለዚህ ልክ እሷን እንደወሰድካት ብሩኬም የራሱ የሆነ ዘር አለው እና ይሄ ነገር መስተካከል አለበት። ያጀማ ገባችሁ? ከምሬ ነው የምነግራችሁ። ምክንያቱም ቀልዱ ቀልድ ነው፣ እውነቱ እውነት ነው። ገባችሁ? እና ይህን እንዲስተካከል እንፈልጋለን። በሁለተኛ ደረጃ ደግሞ ኦፍ ኮርስ እኛ እንዲለያዩ ስለማንፈልግ ነው ደረታችን ነፍተን የምንከራከረው። ኢንሻአላህ ነገሩ ሁሉ ይስተካከላል። ለምን ካላችሁ የማይስተካከል ነገር የለም በፈጣሪ ፍቃድ ማለት ነው። ገባችሁ? እና ነገሮችን ቀስ ብለን አልመን አስተካክለን ቢሆን መልካም ነው ብዬ አስባለሁ። ለምን ካላችሁ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነውና ነገሩ በደንብ ሊታሰብበት ይገባል። በሶስተኛ ደረጃ ደግሞ የፍፄ ክፋት፣ የፍፄ ሸረኝነት፣ የፍፄ እንደዚህ እንትን መውጣቱ በጣም ደስ ብሎኛል። ለምን ካላችሁ በጣም ባለየ ስለሆነ ምክንያቱም ባለየ ባይሆን ኖሮማ ለሃይሚ በዚህ ደረጃ እንትን አይልም፣ ተንኮል አያስብም ነበር። ገባችሁ? እሱ ለሃይሚ ከዚህ ይላል 32 ጥርሱን ያሳያል፣ ከዛ ጋር ሄዶ ደግሞ 42 ጥርሱን ያሳያል። ፍፄ ማለት እንደዛ ነው። እና ይሄ ነው የምላችሁ። በአራተኛ ደረጃ ደግሞ መቼም አይለያዩም፣ ሊለያዩም አይችሉም። ለምን ካላችሁ የፈለገ ነገር ቢሆን ኢንሻአላህ አይለያዩም። ምክንያቱም እነሱ አንድ ናቸው። አለቀ ደቀቀ። ሃይሚና ብሩኬ መቼም አይለያዩም። በዚሁ አጋጣሚ እንዲለያዩ የምትበጠረቁ ሰዎች አላችሁ። መቼም አይለያዩም። ምክንያቱም እኛ ወደን ፈቅደን ፈልገን እስከተከተልናቸው ድረስ አንድ እናረጋቸዋለን። ገባችሁ? መሄድ መፍትሄ አይደለም የሚለውን ኮሜንት ፕሊስ አጥለቅልቁት። ለምን ካላችሁ ብዙ ጊዜ አንድ ሰው ወደዚህ ወደዛ ማለት መፍትሄ ነው ብዬ አላስብም። ገባችሁ? ምክንያቱም በቃ ሃይሚና ብሩኬ መቼም አይለያዩም ካል ምንድነው መሆን ያለበት? ነገሮቹ መስተካከል አለባቸው። ተረዳችሁ? ነገሩ ተስተካክሎ ከዛ በኋላ ነገሩ ሁሉ በደንብ ታስቦበት ታልሞበት በደንብ እንትን ብሎ መሄድ አለበት። እና ዛሬ ያረከው ነገር ኤፍሬም ተሳስተሃል፣ እናቴን ተሳስተሃል። አንተ ሲጀመር እንደዚህ ማድረግ አልነበረብም። ሁለቱንም አቀራርበህ ነው ማነጋገር የነበረብህ እንጂ ኖ ዘመድ የለልሽ። ዘመድ እንዳላት ያውቃል፣ አባት እንዳላት ያውቃል፣ ቤተሰብ እንዳላት ያውቃል፣ እህት እንዳላት ያውቃል፣ ወንድም እንዳላት ያውቃል። ማንም ሰው ካለ ሰው አይደለም የሚፈጠረው። ይህ ነገር መስተካከል አለበት። ገባችሁ? ምክንያቱም ነገ ወዲያም በሪል ላይፍ ራሱ እንደዚህ እንዳይሆን ተረዳችሁ? ለምን ካላችሁ አንዳንዴ ነገሮችን አስበን አልመን አስተካክለን መሄዱ ሀርፍ ነው ብዬ ነው የማስበው። ገባችሁ? እና ዛሬ ኤፍሬም ትንሽ አበሳጭቶኛል። ምክንያቱም ነገሮችን በአስተካክሎ መሄድ እያለ ምን እንትን አለ፣ ምን ነገሩን ማወሳሰብ አልነበረበትም። ገባችሁ? ነገሩን በደንብ አስበን አልመን አስተካክለን ቢሆን መልካም ነው ብዬ ነው የማስበው። ተረዳችሁ? እና አንዳንዴ በህይወታችሁ የሆነ ነገር ቢመጣም መቋቋም አለባችሁ።
ገባችሁ? እኔ አንድ ከትክክለኛ ታሪክ ልንገራችሁ። የዛሬ ስንት ዓመት ነው እኔ ኢትዮጵያ እያለው ማለት ነውና የሆነች ጓደኛዬ ማለት ነው እንደዚህ በህይወቷ ላይ እንደዚህ የሆነ እንትን ተፈጠረ ማለት ነው ሚስቴክ። ከዛ በኋላ እናቷ ምን ብላ መከረቻት መሰላችሁ? የፈለገ ነገር ቢሆንም ጥለሽ እንዳትሄጂ እዛው ተቀምጠሽ ነገሮችን ተጋፈጭ አለቻት። እውነቷ ነው። ነገሮችን ተጋፈጠች። ከዛ በኋላ ነገሩ ተስተካክሎ አሁን 2 ነው 3 ልጆች ወልዳለች ማለት ነው። ገባችሁ? እና አንዳንዴ በህይወታችን ላይ ለቀን መሄድ እንደዚህ ብለን መሄድ ሳይሆን ነገሮችን አስተካክለን አስበን አልመን አስተካክለን ቢሆን መልካም ነው እላለሁ። በዚሁ አጋጣሚ ልንገራችሁ እህቶቼ ማለት ነው በጣም ከገረመኝ ታሪክ ልንገራችሁ። ቅድም ቁጭ ብዬ እያየሁ ነበር የሆነ ኮሜንት ማለት ነውና አንዲት እህቴ ለምንድን ነው የሚለያዩት እያለች ነበረ። አይለያዩም። ሀይሚና ብሩኬ መቼም አይለያዩም። ሊለያዩም አይችሉም። እናንተ ይለያያሉ ምናምን ብላችሁ የምትሰሩ ሰዎች ሲያምራችሁ ይቀራል። እናንተ ታለቅሳላችሁ። ሀይሚና ብሩኬ ይበለጽጋሉ። ገባችሁ? ምክንያቱም እኛ እየተከራከርን ያለው ደረታችን ነፍተን ለሀይሚና ለብሩኬ ስንል ነው። ገባችሁ? ለሀይሚና ለብሩኬ ስንል ነው የምንከራከረው። ከቻላችሁ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየት ያላችሁ ኮሜንት ላይ አስቀምጡልኝ። ይውላችሁ ልንገራችሁ፣ ኮሜንቱን አጥለቅልቁት ውዶቼ። የኛ ሀይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። ምቀኛ እርብን በልበሉት። በዚሁ አጋጣሚ ልንገራችሁ ውዶቼ፣ አንድ መስመር ላስረግጣችሁ። ከነከሌ ሰፈር ማለት ነው እነ ሀይሚና እነ ብሩኬ እንዲለያዩ በጣም ነው የሚፈለገው። ከነከሌ ሰፈር ማለት ነው። ለምን ካላችሁ እነሱ አንደኛ እንዲባሉ ማለት ነው። እነሱ አንደኛ እንዲባሉ በጣም የሚፈልጉ ዩቲዩበሮች አሉ። ገባችሁ? እና ስለዚህ ይህን ነገር በደንብ አድርጋችሁ አስባችሁ ጭንቅላታችሁን እንትን ብላችሁ ማሰብ አለባችሁ። ምክንያቱም እነሱን አለያይተው እነሱ ከቡታጅራ ዩቲዩበር አንደኛ እንዲባሉ ስለሚፈልጉ ማለት ነው። አንደኛ ዩቲዩበር መባል ስለሚፈልጉ ለዛ ነው በጣም ብዙ ነገር፣ ብዙ ጣጣ፣ ብዙ ምንጣጣ፣ ብዙ ሴራና ስራ እየተሰራ ያለው ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ይሄ ነገር በደንብ መስተካከል አለበት። እናንተ ደግሞ ማለት ያለባችሁ ብሩኬና ሀይሚ መቼም አይለያዩም፣ ሊለያዩም አይችሉም። ምክንያቱም እኛ እንወዳቸዋለን እያላችሁ ኮሜንቱን አጥለቅልቁት ውዶቼ። ለምን ካላችሁ በጣም ብዙ ነገር አለ። በጣም ብዙ ነገር፣ በጣም ብዙ ሴራ አለ። በጣም ብዙ ስራ አለ። በጣም ብዙ ማለት ነው። ከምሬ ነው የምነግራችሁ። እና ሀይሚንና ብሩኬን ለመለያየት እንትን የሚሉ ሰዎች በጣም ብዙ ናቸው። በጣም ብዙ ማለት ነው። እና ሀይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም እያላችሁ ኮሜንቱን አጥለቁልቁት። በሶስተኛ ደረጃ የኛ ሀይሚና ብሩኬ መቼም ሊለያዩ አይችሉም። እናንተ ኮምፕሌክሳችሁ ይንጫጫል እንጂ አይለያዩም። ምክንያቱም ግን ነገሩ ግን በጣም ነው እናንተ የምታሳዝኑኝ። ለምንድን ነው እናንተ ሰውን ለመለያየት ስትሰሩ ፈጣሪ እናንተንም ሊያለያያችሁ ይችላል ብዬ አስባለሁ። እነማንን እንደሆነ እኔ በቅኔ ነው የምናገር። ብዙ ጊዜ ጸባይን ታውቃላችሁ ማለት ነው። ለምን ካላችሁ ሀይሚና ብሩኬ እንዲለያዩ የሚፈልጉ ዩቲዩበሮች አሉ። ወደ 300 ምናምን ሺህ ያላቸው ሰብስክራይብ ማለት ነው። እና እነሱ አንደኛ እንዲወጡ ከቡታጀራ ዩቲዩበር ማለት ነው። እና ሀይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። እናንተ ይለያያሉ ብላችሁ ስታስቡ እናንተ ግን ተለያይታችሁ ቁጭ እንዳትሉ ብዬ ነው። እኔ ለእናንተ ነው። ምክንያቱም የእናንተን ምስጢር አስፈላጊ ከሆነ ማንነታችሁንና ምንነታችሁን ማውጣት እንችላለን። ምክንያቱም እናንተ ብልጥ እኛ ሞኝ አይደለንም። ገባችሁ? ብዙ ነገር እኛ እናውቃለን። አንናገርም ብለን ዝም ስንል ብዙ ነገር አታናግሩን። ገባችሁ? ብዙ ምስጢር እንትን አትበሉን። ምክንያቱም ብዙ ነገር እኛ እናውቃለን። በጣም ብዙ ማለት ነው። የእናንተን ስራ፣ የእናንተን ሴራ፣ የእናንተን ምስጢር፣ የእናንተን ዝባዝንኬ
ብዙ እናቃለን ገባችሁ ከሃይሚና ከብሩኬ ላይ እየተሰራ ያለው ሴራ እና ስራ ሁለተኛ ደግሞ አሁን እዩን ለማምጣት ራሱ ፍፄ እየተንቀሳቀሰ ነው ውዶቼ ነይ ብሏታል ማለት ነው በጣም ነው እኔ የገረመኝ ማለት ነው በጣም ገባችሁ ስለዚህ ይሄ ነገር በደንብ መስተካከልና መጥራት አለበት በዚሁ አጋጣሚ እህት ወንድሙ